ሌላ ነበር መጀመሪያም እንዳይወቀሱ ሁላቸውም ዛሬ ላይ ከነሱ ጎን እንደሚያጨበጭቡ ሰዎች በሙሉ እንዳይወቀሱ ነበረ። ከኔ ጎር አንድና 2 ወር ከኔ ጎን የነበሩት ልክ የሆነ አንድ ጥፋት ያጠፋው ሰሞን ከአንዳንድ ተቀየሩ። ምክንያቱም ከኔ ምክንያት ነበር የሚጠብቁት፣ ከኔ የሆነ ጥፋት ነበር የሚጠብቁት። እኔ የሆነ ነገር እነሱ እንዲቀየሩ የሆነ ነገር እንዳደርግ ነበር የሚጠብቁት። ልክ ያንን ነገር ሳደርግ ትክክለኛውን ማንነታቸውን በግልጽና በይፋ ገለጡት፣ አሳወቁት። ኢትስ ኦኬ መልካም ነገር አስቤ ነበር ላናገር የሞከርኩት በእውነት ምክንያቱም በፊት አብረን ነበርን ብዬ ስላሰብኩ በዚህ ልክ ግን ይቀየራሉ ብዬ እንደ አብርሃም ይቆርጥልኛል። ከቆረጠልህ እኮ ቆየ። አቤል አሁን ክብር ለማንኛውም ክብር ማለት የሚከበርበት የሚፈቀርበት ክብር ማለት በመጀመሪያ ስለ ክብር ማለት ባለትዳር እንደ ባለትዳር ሲከበር ከሚስቱ ጎን ጋር ልጁን ለማሳደግ እንደ ጥሩ አባት ሲሆን ነው ክብር ማለት። ግን ክብር ማለት ከማንም አደርጓለሁ ለልጄ ስል መስዋዕትነት እከፍላለሁ። ሌላው ብዙ መስዋዕትነትን እንደከፈለበት ቦታ ነው። ይኸውልሽ እስካሁን ከሌላ ሴት ጋር በእርግዝና አክብሬሻለሁ። ወልጄ ከሌላ ሴት ጋር አንቺ ሩታ አንቺ ብቻ ነው እንደ እርግዝና ሁሉም እኮ ያረግዛሉ። ሁሉም ስቃይ ያሉ እናቶቻችን ለምን አታወራ? የትኛውም ጓደኛ ምንድን ነው ያንቺ እርግዝና ለየት አደረግሽው? ሌላ ሴት አያመጣም። ያንቺ እርግዝና ለየት አደረግሽው። ሁሉም ያረግዛሉ። ሁሉም ያረግዛሉ። ሁሉም ስቃይ ያለው ይኸውልሽ እናቶቻችን ያንቺ ስቃይ ባንዴ ተቀይሮ እንደዚህ ሊሆን አይችልም። ገባ? ለሷ አንተ የሆነ በስም ብቻ አስብልሻለሁ፣ በስም ብቻ አጨነቅልሻለሁ። ይሄ ሌላ ጉዳይ ነው። ምናልባት የምታውቀው ሰው ከድሮ ጀምሮ ጓደኛ የልብህ የሆነ ሰው አብረህ በልተህ ጠጥተህ ያሳለፍክ ሰው በተአምር በዚህ ልክ ተቀይ ለመናገር እኔ ሊገባኝ አልቻለም። ገባ? የሰው ልጅ ይኸውልህ እኔ እስቲ ለአንተ ልጠይቅ አንድ ጥያቄ። እህትህ ለምሳሌ ኖርማል ሌላው ተው፣ እህትህ ባል እንዳላት ልጅ እንዳላት እያወቅህ በዚህ ልክ የእሷን ባል ከሌላ ሴት ጋር አንተ ወስደህ ትድረዋለህ በይፋ? እኔ እግዚአብሔርን ከምንም በላይ እሺ እናንተ ተው፣ እህቱ ቢያንስ ከዚህ በፊት በእርግዝና ሰዓት ነበር። በእርግዝና ሰዓት ዞራችሁ ወርቃችሁኛል። እሱ እንደፈለሽ አስቢ። በእርግዝና ሰዓት አንቺ ማስመሳይ ነሽ፣ አስመሳይ ነሽ፣ አስመሳይ ነሽ። ሌላ ሴት ይዘለት የመጣው እኮ ሪዞርት ላይ አንቺ ሀሳብሽ ማለት ነው ስትንዘላዘሉ ብቸኛ እንዲቀር ነበረ። ብቻው አይቀርም፣ ብዙ ሰው እንዳለ አስመሰል። ይኸውልሽ ፍቅር ምትሰጥ አክብሮት ምትሰጥ እቤት ውስጥ እቃ ማታሳጥበው ሚስት ነው አሁን ያገኘው። ገብቶሻል አይደል? እንዳንቺ በጥፊ መጥማቱ አይደለም፣ በሰው ቤት መታንቋሽሽ ማለት እስር ቤት እየሄደች መታሳስረው አይደለም። ልጄን አሳግቶ ልጄን እኔ ማላቅበት ቦታ ኖሮ አንተ ተባብሬ እንደዛ አድርገህ ዝም ብዬ እጄን አጣጥፌ ልጠብቃችሁ ነበረ የፈለግከው። አታስመስል። በእርግዝና ሰዓት ዞራችሁ ወርቃችሁኛል። ሌላ ሴት ይዘለት የመጣው እኮ ሪዞርት አንቺ ሀሳብሽ እንዲቀር ነበረ። ብቻው አይቀርም። ፍቅር ምትሰጥ አክብሮት ምትሰጥ በቤት ውስጥ እቃ ማታሳጥበው ሚስት ነው አሁን ያገኘው። ገብቶሻል አይደል? ነበረ የጣሉትን እቃ ሰው ሲያነሳበት እንትል ይላል ይባላል። ስለዚህ አንቺ አሁን በፊት አልፈልግም ብለሽዋል። ብዙ ነገሮችን ትል ብለሻል። አልፈልግህም፣ በቃኝ፣ ካንተ ጋር መኖር አልፈልግም፣ ከማንም ጋር እየተንዘላዘልክ እኔ ትላፊ አይደለሁም ብለሽው አባርተሽዋል። አሁን ደግሞ እዚህ ጋር በቃ ትዳር ይዟል። አንቺም የራስሽን ኑሮ መኖር አለብሽ፣ እሱም የራሱን ኑሮ መኖር አለበት ብዬ ነው የማስበው። ማለት አንዴ ለሄደ ሰው እኔ እንደዚህ አይነት ማለት አይሄድም ብለሽ ነበር እንዲህ ግን ያን ሁሉ ነገር ስታረጊ። በነገራችን ላይ ሩታዬ በእርግዝናሽም ጊዜ አብርሽ እጎንሽ ነበር። አንቺ በቃ የሰዎቹን የሌላ ወሬ ምናምን እየሰማሽ አንተ እምቢ አልሽው እንጂ ከቤትሽ እንኳን ትዝ ይልሽ እንደሆነ ማለት ነው አቤል እያለ እንዴት በጥፊ እንዳቀመሽው ሁሉም ሰው የቪዲዮ ነው። በቪዲዮ የሚታይ ነገር ደግሞ እኔ ምንም አላረኩትም፣ እኔ ምንም አልበደልኩም ልትያትችም ማለት ነው። ሁለታችሁም ጥፋተኞች ናችሁ። በጥፋታችሁ ደግሞ ሁላችሁም ዋጋችሁን ታገኛላችሁ ማለት ነው። ሄርሜላም ዋጋዋን ታገኛለች ማለት የሰው ትዳር እንትን ብሎ የሰው ትዳር አፋልሶ በትዳር ላይ እንደዚህ አማሎ ወስዶ ትዳር ይሆነኛል ብሎ ማሰብ የለበትም ብዬ ነው የማስበው። በምንም ደረጃ ለኔ ብለህ ስማ ወገኔ፣ ለኔ ብለህ ስማ የሚባል ነገር አለና እንደዚህ እንትን የሚባል ነገር እኔ
ሄርሜላም ቢሆን ትክክል አሁን ያሁኑን ነው የምታየው። እሷንም በምን እርግጠኛ ነች? ሩታንም እኮ የዛን ጊዜ በአዲሱ ፍቅረኝነታቸው ጊዜ ልሙትልሽ ልሂድልሽ ብሏን ነበር። ሩታዬን የሚነካ ሰው እያለ ብዙ ነገሮች ሲሰራ ነበረ። እንግዲህ የትናንቱን ቪዲዮ የሰራውንም አይታችኋል። እንደገና ሩታም ከአቤል ጋር ሲጨቃጨቁ ነበር። ለምንድን ነው በትዳሩ ላይ አንተ ነህ ሴት ያመጣህለት? ይህን ሁሉ ለዚህ ሁሉ እንትን ስበብ አንተ ነህ እያለችው ነው። አንተ ነህ አሁንም ስተትህን ለምን አታምንም? አንተ ነህ ይህን ሁሉ ነገር እንግዲህ ስተት አሁን በቃ የፈሰሰው ውሃ ይታፈሳል። እንዲህ በነገራችን ላይ ማለት ነው ልጁ እኮ በቃ ካደ እኮ ልቡ ሸፈተ። ስለዚህ እኔ ይሄ ነገር ማለት ነው ማለት ብዙ እህቶቻችን እንግዲህ ከፍቅረኛሞቻቸው ጋር ከባላቸው ጋር ይጣላሉ። ግን በቃ አንድ ሆነ ሄደ ብሏል እና ተመላልሶ ይህን ያህል ግብ መግጠም ትክክል ነው ብዬ አላስብም። ማለት በቃ አለቀ። ተንግዲች ራሱ ቢመለስ ለአንቺ እንደማይሆንሽ ማረጋገጥ አለብሽ። አንቺ ደግሞ በቃ ራስሽን ጠብቀሽ ውሸትም ተሆነ እርግዝናው ራስሽን ጠብቀሽ ውሸት ተሆነ ማነው ስሙ ደስታ እንግዲህ ነፍሴ ሊውጣልሽ ነፍሴ ይግባልሽ እያለሽ ነው። ስለዚህ ከደስታ ጋር መሆን አለብሽ ብዬ ነው የማስበው። ማለት ሁሉም ሰው የራሱን ኑሮ ነው መኖር የሚችለው ብዬ ነው የማስበው። እኔ በበኩሌ እንደዚህ ነው የማስበው። የራሳችንን ኑሮ ነው የራሱን እሱ አሁን የራሱን ኑሮ እየኖረ ነው ያለው ማለት ነው። አብሬሽ አንቺም እንደዛው በቃ አለቀ። ምንም ቢሆን በቃ አለቀ። ምንም የሚያስፈልግ ነገር ያለ አይመስለኝም ብዬ ነው የማስበው። እና ራስሽን ሁነሽ የራስሽን እንትን ውሳኔ መወሰን አለብሽ ብዬ ነው የማስበው ማለት ነው። ማለት አሁን አብርሽ ላንቺ በምንም ታመል በምንም በጭራሽ በምንም ነገር ላንቺ አይሆንሽም። ትክክለኛውን ነገር ነው መናገር ያለባችሁና ታሁን በፊት የጣልሽውን እንትን አሁን ታላነሳውት ሌላ ሰው መቼም መልኩሶ ይቀመጣል ብለሽ አይደለም ያን ሁሉ አልፈልግህም እንዲህ አለልህም ስትዩ የነበረው በድሎሻል። አዎ በድሎሻል። እንደዚህ በፍጥነትም እንደዚህ ተጣድፉም ቀለበት ማድረግ ያለበት አይመስለኝም። ግን ልጅቷ የሆነ ነገር አስነክተዋለች። አሁንም ከሩታ ጋር ተመልሶ ይሄዳል ብላ ነው ቀለበቱን ያፋጠነችው ማለት ነው። እንዴ እናንተ ምን ታውቃላችሁ? ቀለበቱን እኮ እሷ ገዝታው ሊሆንም ይችላል። እሷ ገዝታውም እኮ ሊሆን ይችላል። ያው ድራማው ምንትን ስለሆነ ነው እንጂ እሷ ገዝታ ሊሆን ይችላል። ስለዚህ አንቺ ደግሞ በቃ እንዲ እኔ እንጃ እኔ በጣም ነው ሩታዬ አሁን ስንት ሊያልሽ ኧረ ተይ ወደዛ ምን ወንድ ቢሄድ ወንድሙ ምን የኢትዮጵያ እናት ትውረድ ሞልቷል ወንድ። እውነቴን ነው የምላችሁ የኢትዮጵያ እናቴ የኢትዮጵያ እናት ትኑር ሞልቷል ወንድ። ለነገሩ እኮ እድሜ ለአብይ አህመድ ጨልሶታል። ለነገሩ ትክክል ነሽ እናቴ። ጠበቅ አልጊ ተሟገቺ ተተሳካልሽ ማለት ነው። በጦርነት ምክንያት ወንዶቹ አልቀዋል። እኔ እኮ በፊትም ብዬሻለሁ ሩታዬ ተይ ባልሽን አትልቀቂ፣ ተይ ባልሽን ጠበቅ አልገሻይ። እንደዛ ካግልሽ ላይ እየወደቀ ሲለምንሽ አዋጥፍቻለሁ ይቅርታ አልጊልኝ እያለሽ እልኩስ ሁነሽ እኮ ነው ያን ሁሉ ሲያደርግ የነበረው። እየገፈተልሹ ስትጥዩ ተይ ሩታዬ ተይ በኋላ ይቆጭሻል፣ ይሄን ሰውዬ አትጥዩ ተይ ይስልሽ ነበረ። እኔ እኮ የደንትሎችሽን ብሰሚ ኑሮ ኮሜንቱን ብታነቢ እንትን ብትይ ኑሮ አሁን ለዚህ ደረጃ አደርሱም ነበረ። ወደው ማስተካከል ትቺ ነበረ። ማንንም አላደርስም ብሎሽ ነበር እኮ ልቡን የዛን ጊዜ ሲመልስሽ ማለት ነው። ተማክረሽ ከወንድምሽ ጋር ተማክረሽ እንደዛ ስትጫወችበት ማለት ነው። እንዴ አንድ ጥፋት ብቻ አይደለም እኮ ሩታዬ ያጠፋሽው። እሱማ ታረቅን ብለሽ እንደገና እኔ ልበቃልህ ነው እንጂ አልፈልግህም ብለሽው እንትን አልሽው። በቃ አንጀቱን ቁርጥ አረግችው። ከዛ በኋላ ደግሞ በቃ ብሎ መጣ። ከዛ የራቁት ፎቶ ያሽበት። እንዴ ሩታዬ አሁን ምን ፈልገሽ ነው? ግን አሁንም እኮ ለበቀል እንጂ ለፍቅር ብለሽ አይመስለኝም። እኔ እውነቴን ነው የምላችሁ። ይሄ የበቀል እንጂ የፍቅር አይደለም ማለት
ስንት ጊዜ ተመልሶልሽ ነበር። ከዛ ይቺ ደግሞ ይኸው እንግዲህ አቤል በጥፊ የማትማታባል እቃ የማታሳጥበር አገኘ ሚስት አገኘ ነው የሚባለው። ወይ ባል ነው እንዲህ ያልኩት እኔ ደግሞ አይ አገኘ ብሎ ይሄው እያለ ነው ማለት ነው። እንግዲህ ሩትዬ አንቺም ደስታ ቤተሰቦችሽ ሁሉ ተቀብለውታል። ደስታን ተቀበይ ማለት ነው። ደስታን ተቀበይ። እንዲህ ምን በወጣሽ አንቺስ በኮኝ ደስታን ተቀበይ። ደስታ ይሻልሻል። እኔ ይሻልሻለሁ ብሏል ደስታ። እኔ ይሻልሻለሁ ተይ ሩታዬ እያለች ነው፣ እየለመድሽ ነው። እንግዲህ ዛሬ ደግሞ አዲስ ቪዲዮ እናያለን። እኔ ግን እውነት አይመስለኝም። ለምን መሰላችሁ?